ቡራን ወይ ተመችቶሃል? ሱሪው ሻትንሽ ፎርማል አደረገኝ እንጂ ስለ ምቾት ስናወራ የራሳችንን ምቾት ማሰብ አለብን ብዬ ስላሰብኩ ነው። መለወጥም ካለበት ካልተመቸን ለሌላ ጊዜ እንዲለወጥ ያልተመቸህ ነገር አለ? አዎ ለኔ አልተመቸኝም። ያው ዲሲፕሊን እንደሚባለው ደግሞ የብዙሃን ምቾት የለም። አንዳንዴ ከባህልም እና ከልማዱም ከኖርሙም አካባቢ አለመራቁ በራሱ ስንኖር እንደ ግልም እንደ ማህበረሰብም ስለሆነ ፍልስፍና ውስጥም አንዱ ልኬት በብዛት ግን የማናምነው ነገር አካባቢን ሪስፔክት ማድረግ አንዱ የኢቲክስም ጉዳይ ስለሆነ እንደተለመደው መረዳት በመሆን በማክበር ውስጥ እናልፋለን። ስለዚህ አንዳንዴ የግል ምቾት አሪፍ ነገር ነው ያነሳሽው። የግል ምቾትንም ጭምር ነስተን ስለ ብዙሃኑ የብዙሃን አንድ አባልነታችን እናሳልፋለን እንጂ እንደ ግሌማ እኔ ባይመቸኝም ግን የተመልካቾቻችን ክብር ሲባል ምቾቴን የአንድ ሰውን ክብር ብነሳው ጥሩ ነው ብለህ አስበህ? እሺ በጣም ደስ ይላል። ኢትዮጵያ ውስጥ ነው የምንኖረው። በጣም ብዙ ባህሎች አሉ። የየራሳችን እሴቶቻችን በብዙ መንገድ የሚገለጹ አኗኗራችን አለና በአንድ ወቅት አንድ ነገር ስትል ሰምቻለሁኝ። እንዳንለወጥ ያደረገን ከልማዳዊ አስተሳሰቦቻችን ጋር ተጣብቀን መኖራችን ነው የሚል ሀሳብ ምን ማለት ነው? የትኞቹ ልማዳዊ ሀሳቦቻችን የትኞቹ ልማዳዊ ኑሯችን ናቸው እንዳንለወጥ ያደረጉ? አንደኛ ሁላችንም የየግል ልማድ አለን። በተለይ የስንፍና ልማድን እንደየጠባዩ እንደየባህሪው ለምደነዋል። ለሆኑ ጉዳዮች የግል መልስ እየሰጠን የምናልፋቸው ለምሳሌ መከወን የሚገባን ጉዳይ ኖሮ ግን አይ will do this way that way የሚሉ መልሶች ለግል በመስጠት የምናሳልፋቸው ነገሮች አሉ። ወይም በቀላሉ በየመስሪያ ቤቱ ልክ የሪፖርት ማድረጊያ እለት በደረሰ ጊዜ ያለውን ርብርብ በማየት ማመን ይቻላል። እንደ ግልም ደግሞ የምንኖር ሰዎች ለየግል ጉዳዮቻችን የመጨረሻዋን ሰዓት 11ኛዋን ሰዓት ጠብቀን እስከዚያ ግን ባለው ምክንያቶች እየፈጠርን የምናልፈው ልማድ ነው። ይሄ ዴይ ቱ ዴይ የምንኖረው ነው። ከዚያ ውጭ እንደ ማህበረሰብ አስተሳሰብና ልማድ ነው ማህበረሰብን የሚሰራው። የተለመዱ አስተሳሰቦች ለምሳሌ በትምህርት የዳበረ ማህበረሰብ ትምህርቱን ይመስላል። ምክንያታዊ ማህበረሰብ እንፈጥራለን። በደንብ የዳበረና የጠለቀ የትምህርት ተውት ወይም ከልቸር ከገነባን ከአስተሳሰብ አንጻር። ከዛ ውጭ ግን ልማዳዊ ሆነን ነው የምንኖረው። ልማዳዊ ስንሆን የተለያዩ ባህሎች፣ ትውፊቶች፣ ሃይማኖታዊ ስርዓቶች ይኖሩናል። እነዚህ ትውፊቶች፣ ሃይማኖታዊ ባህሎች፣ ስርዓቶች የየራሳቸው ፋይዳ በተለይ ሞራል የሚባለው ምግባር የሚባለውን ከመገንባት አንጻር ሚና ቢኖራቸውም በተመሳሳይ ግን ሃይማኖቶቹም የሰማይ መንግስትን ማዕከል አድርገው ስለሚመሰረቱ ወይም ስለተገነቡ ወይም ተፈጥሯቸው ያ ስለሆነ በምድር ላይ የጎርፍ መጥለቅለቅ የሚያስፈልገውን እርከን ስራ ወይም ደግሞ እንደ ሀገር ባስተሳሰብ በሆኑ ጉዳዮች ጭንቅላታዊ የሆኑት ነገሮች ብዙም የምድር ስለሆነ ጭንቅላት ሰጥቷል ፈጣሪ። ስለዚህ ጭንቅላትን ከተጠቀምክ ተጠቀም፣ ካልሆነ ግን የኛ አስተምሮ ላይኛውን መንግስት ነው ብለው ነው የሚያስቀምጡት። ስለዚህ ፈጣሪ የሰጠን ላማኞች የሰጠንን ጭንቅላት ባለመጠቀም ውስጥ ልማዱን ብቻ ስናስብ መለኮቱን ወይም ጌታችን አምላካችን የምንለውን ወይም ደግሞ አባቶች ሽማግሎች የሚሉትን ብለን አስቢው። ለሺህ ዓመታት ሪፒቲሽን ነው ልማድ ወይም ሃይማኖት። ስለዚህ የሰማይ መንግስት ብቻ ብለን ተስፋ ስናደርግ ምድር ላይ ቆፍረን መዝራት ያለብንን መሬት ጦም እናሳድረዋለን። ድንጋይ ጠርበን መገንባት የምንችለውን ግንባታ በቸልታ እናሳልፈዋለን። በጸሎት ይመጣል ብለን በማመን። ስለዚህ የኢትዮጵያን ሪያሊቲ ስንመለከት ተመልካቾችን በደንብ ክሊርሊ አንደርስታንድ እንዲያደርጉ ነው የምንፈልገው። ምንድነው መሰለሽ፣ ሃይማኖተኛ ሰው ሃይማኖቱን እንደ ልቡ ማመን መብቱ ነው፣ ልኩም ነው፣ እውነቱም ነው። ግን ሃይማኖት ልባዊ ነው። ልባዊ ማለት በቃ የምትኖሪው ነው፣ የምትተገብሪው ነው። የልማድ ጎን አለው፣ ስርዓት አለው። አስተሳሰባዊ ነገሩ አይመለከተው። ለምሳሌ በኢንጂነሪንግ የሆነ ፈጠራ እንድትፈጥሪ ወይ ይሄን ካሜራ እንድትፈለስፊ የሃይማኖት ዓለም አይደለም። ይሄ የጭንቅላት ዓለም ነው። ጭንቅላቱን የሚሰጠው ጌታው ግን ያንን አያስበው። ስለዚህ ለሚገጥመው ችግር ቻሌንጅ ማድረግ ያለበትን በእጁ ሰርቶ መብላት ያለበትን እጁ ቆስሎ ለምሳሌ እግሩ ቆስሎ አምላኬ ሆይ አድነኝ ነው የሚሻለው ወይስ በጨርቃ ሰራ አድርጎ ማድረግ ነው ስትይ ጭንቅላታዊ ጉዳይን የመጠቀም እንትናችን በጣም አናሳ። ሲርበው ለድህነቱ ለበሽታው አምላኬ
ብሎ ሲል አሁን ካስተዋለም አምላኩም ይታዘባል። ለምን ምክንያት የሚፈጥርበትን ጭንቅላት የሰጠው አምላኩ ነው። ሌላ የሰጠው አካል እንዳለ ካሰበ ያ አምላኩ ሊሰማው ይችላል ብለን ልናስብ እንችላለን። ግን አጠቃላይ ተፈጥሮ ፈጣሪው ከሰጠው የሰጠውን ጸጋ መጠቀም አለበት። በኢትዮጵያ ኮንቴክስት ምን ብለሽ ተመልከች እስኪ ወደ ኋላ ሺህ ዓመት የኤድዋርድ ጊቦን ሀሳብ ሁሌ ነው የሚነካኝ። ኢትዮጵያውያን ዓለምን ረስተው ለሺህ ዓመት ተኙ እኛም ረሳናቸው ያለው ሀሳብ ወደ ኋላ ሺህ ዓመት ስንመለስ ልማዳችንን ይዘን ተረቶቻችንን እያነሳን እየዘከርን እኛ እኮ ማለት ተአምር ፈጥረን እንዲህ አድርገን በዚህ ዘመን ያ ዘመን አሁን ላይ ዳቦ አይደል። በዓለም ካሉ 10 ድሃ ሀገሮች አንዷ ኢትዮጵያ ናት። በዓለም ካሉ 10 ያልዳበሩ ያልበሰሉ ያልተራመዱ አሳቢዎች ያሉ ሀገር ማለት ኢትዮጵያ ናት። በአመት 10 ገጽ እንኳን ላናነብ እንችላለን ወዘተረፈ። እንደ ፕራክቲካሊ ካየነው ክሪቲካል ማስ የሚባል ነገሮችን ክሪቲካሊ አመዛዝኖ መወሰን የሚችል ፐርሰናል የሆነ ግለሰብነትን የፈጠረ ፐርሰናሊቲ አልሰራንም። እውነት ነው። ግን የሆነ ጉዳይ ሲነሳ እኛ እኮ ባድዋ፣ የሆነ ጉዳይ ሲነሳ እኛ እኮ ላሊበላን ስንሰራ፣ የሆነ ጉዳይ ሲነሳ እኛ እኮ ፋሲልን ስንሰራ የሚሉ ስሜቶች እጅግ በጣም አስተኝተውናል። እነዚህ ጉዳዮች ማሰብ ብንጀምር ምን የሆኑ ነበረ? ቁጭት ለመፍጠር ብቻ ያንን ጉዳይ ሰርተን ከሬኔሳንስ 200 ዓመት በፊት ላሊበላን በሚያስደንቅ መልኩ ከሰራን እንዴት ዛሬም 900 ዓመት ቆይቶ የገቢ ምንጭ ሲሆን ላሊበላ በቱሪዝም አስበሽዋል ፔኑን? እንዴት ከ900 ዓመት በፊት ያለን መሪ ቪዥን ዛሬም እየበላንና በሱ እሴት እየኖርን እንዴት ወደ ነገ የሚያደርስ ነገር ማሰብ ተሳነን? በሚያስደንቅ መልኩ እያንዳንዱ ስልጣኔ ላይ የሆኑ አሻራዎች ስናስብ እንዴት ትናንት የበለጠው ትውልዶች ሆንን። በትናንት እኮ መበለጥ ያማል። ይሄ ደግሞ አልታመምንም። ትናንት ይበልጠናል። እንዲያው መዘከር ጀመር። እንዴ ከበለጠኝ ተምሬበት እንድበልጠው ማሰብ ሲጠበቅ ሁልጊዜ የካቲት 23ን በጣም በጉጉትና በናፍቆት ጠብቀን ሚኒሊክ አደባባይ ለመዞር እንሮጣለን። የሆነ በዓል ፈልገን የሰማዕታት ምናምን ብለን ቀኖች እየጠበቅን ማለት ነው። በሃይማኖት ውስጥም ራሱ ፋሲካን ጠብቀን ትንሣኤ እኮ ማለት ምናምን። አሁን ይሄ ምን ካርኒቫል ይሆናል፣ ህይወት አይሆንም። ለምንድን ነው ያልሆነው? ለምንድን ነው ያለወጠን? ጭንቅላታችንን አልተጠቀምንበትም። ስለዚህ ለየትኛውም ጉዳይ መካሪ እንፈልጋለን። በጣም ሲምፕሊ ደግሞ ከሚያምሽ ነገር ኢትዮጵያዊ ነኝ ብዬ ልጆችን ፈረንጅ ትምህርት ቤት ወስደን ስናስገባ ኢትዮጵያዊ ያልሆነ ዜጋ ካየን የሚሰማንን ስሜት እስኪ እናስበው። አስተምሬ አውቃለሁ ኢንተርናሽናል ትምህርት ቤት እና ጧት ላይ ፈረንጆች በር ላይ ሲቆሙ አንድ ጊዜ እኔ ቆሜ የተባልኩትን አውቃለሁ። ኤችአር እዚህ ጋር ኢትስ አ ማርኬት ነጮች ቆመዋል ማለት ልጆቻችን የተሻለ ይማራሉ። which means በጣም ፔንፉል እኮ ነው። ኢትዮጵያዊ አስተማሪ ሆኜ ኢትዮጵያዊ አይተማመንብኝም። ልክ ነው። የሚጠበቅብኝን መምህርነት አልበቃሁም። የማስበው ሁልጊዜ የሆኑ ጥያቄና መልሶች ፈልጌ በመስጠት ውስጥ ነው። የማስተምረውን አላውቀውም። አይሹ የምንሰራውን አናውቀው አናስብም። ስለዚህ ኢትዮጵያን ልማዳዊነት በጣም ፌል ስታረጊ አምላኬ እባክህን ትያለሽ። ሰክሲድ ስታረጊ ትረሺውና ይህን ስኬት ለማግኘት ያሳለፍኩት ውጣ ውረድ ድካም ስንት መሰለ ትዘክሪዋለሽ። ሶ ዲስ ወይ ነገሮችን ስናስብ አእምሯችንን አልተጠቀምንም። ልማዶቻችንን ኤክስኪዩዝ እናደርጋለን። ፈጣሪን አንዱ ተጠያቂ እናደርጋለን። ታዲያ የታለ ኃላፊነት የምንወስደው? ይሲ ትናንትን የምናነሳው ራሳችንን ለመሸወድ። ላሊበላ has passed. What is the importance of ላሊበላ today? What is the importance of አክሱም today? ዛሬ ምንድን ነው እስኪ ዳቦ የሆነ ግን ያንን የመሰለ እጅግ በጣም አስደናቂ ድንጋይ ጠርቦ በዛ አርክቴክቸራል ቢዩቲ ዴብዝ ያለው ስራ የሰራ ህዝብ ትናንት ነበረ፣ ዛሬ የለም። ዛሬ የዓለም ድሃ ናት። ትናንት በአክሱም ጊዜ ከአራት ኃያላን ኢምፓየርስ አንዷ ናት ኢትዮጵያ ማሰብ ስለቻሉ። አሁንስ ከዓለም ድሃ ሀገሮች መሀል ናት። እጅግ እርስ በርስ እንኳን የማይግባባ ሉዓላዊነት በሚለው ስሜት ውስጥ እንኳን ሴንስ የማናደርገው ብዙ ነገር የሆነ
በዚህ ዴካደንስ ውስጥ ሆነን ግን አሁንም የሆነ ትልቅነት ይሰማል አይደለም። አለመሆናችንን ለምን አላመንም? ማሰባችንን አልተጠቀምንበትም፣ አልተቆጨንም። ኢትዮጵያ ውስጥ ካሉ አሳቢ ምሁራን ውጭ ሀገር በአውሮፓ ወይ በአሜሪካ ያሉ ኢትዮጵያውያን ምሁራን ብዙ ናቸው። ግን እነሱንም እዛ ሌላ ሀገር እያገለገሉ አስቢውማ ገሌ የሚባለው እኮ በአሜሪካን ሀገር በእንትን ዩኒቨርሲቲ እኮ ፕሮፌሰር መምህር ነው ብለሽ ማውራት ያሳፍራል እኮ። ኢትዮጵያ ውስጥ ሀገርሽ ውስጥ ምን ብዙ ክፍተት ነገር ኖሮ ጥቂት የ15 ደቂቃ ምክርና የሆነች ፍሬ ሳናፈራ የሰው አገልጋይ ሆነን ግን እንኮራበታለን። ታዲያ አስበናል? የባዕድ አገልጋይ የሆነ ፕሮፌሰር ለሀገሩ በተግባር ካልከወነ ስም ከመጠሪያ ያለፈ ነገር የለው። ቢጠቅም መታወቂያ ላይ መጠሪያ ሆኖ ሊያገለግል ይችላል። ስለዚህ ልማድ አስሮን እንጂ ማሰብን ብንጠቀም ምን ሰራ? እሺ አንቺ አሳ በአመት ስንት ትበያለሽ? 2 ሚሊዮን ቶን ማምረት የሚችል የአሳ ሀብት ያላት ብዙ ደሴት ያለን ኢትዮጵያ ግን አሁን አሳ ከበላው አመትም 2 አመት ሊሆን ይችላል። የት እንዳለ ማላቅም we never did። ታዲያ ይሄንን ሳይንስ ስለምን አላደረግነው? ማሰብ አልቻለም። ማሰብ አለብን። ልማድ የሆኑ ሀቢት አስረውናል። ሰንፍናችንን በልማዶቻችን ቀርቅረን ግን ተደናቁረን አደናቁረን ምናሳልፈው we have to confess ማመን ያስፈልጋል። ከልማዳዊ አስተሳሰቦቻችን ወጥተን ማሰብ ጀምረን ወደ ለውጥ እንድንጓዝ እመኛለሁኝ። እኔም ሁላችንም ግን እንዴት እንለወጥ? ምን አይነት ለውጥ ነው የሚያስፈልገን? ስር ነቀል ለውጥ ነው የሚያስፈልገን? ከዜሮን ጀምር ወይስ ጥገናዊ ነው የሚያስፈልገን? እንደው በጣም ቀላል እኮ መጀመሪያ መሳሳታችንን ማመን ነው የሚቀድመው። በጣም ትልቁ ችግራችን ለስህተታችን ወይ በጣም ተሳስቻለሁ ነው ወራዳ ነኝ ማለት አንፈልግም። ምክንያት እንሰጣለን። አዎ አይ እኔ ወድጄ እኮ አይደለም በነገራችን ላይ እንዲህ እኮ የሚመቻችልኝ እኮ በጣም ታሪክ እሰራለሁ ብሎ መጀመር ነውር ነው። ስለዚህ የመጀመሪያው ጉዳይ እንደ ሀገር ከሆነ የጠየቅሽኝ በጣም እንደ ሀገር በጣም ተዋርደናል፣ ወራዶች ነን፣ እርስ በርስ አለመከባበር አስቢው። በጣም ማለት ትልልቅ ታሪክና አሻራ ሰርተናል፣ ገንብተናል። የሆኑ በጣም የሚያስደንቁ ከዚህ በፊት ስለ አድዋ አንስቼው ነበር። እንትና ጃፓንና ኢትዮጵያ ተመሳሳይ አድዋ አላቸው ማለት ነው። ልክ ኢትዮጵያ ባሸነፈች በ9 ዓመት ዲፈረንስ ጃፓን አሸንፋ ነበር። ጃፓኖች ለስኬት የተጠቀሙበትና ኤቭሪ ሰከንድ ኤቭሪ ታይም ኤቭሪ ሞመንት ራሽያን ማሸነፍ የቻለን ህዝቦች የሚለው ስሜትና ወኔ በስራ ቀይረው በ20 ዓመት ውስጥ የሁለተኛው ዓለም ጦርነት ሲመጣ ከዓለም ሀያላን መሀል መሆን ቻሉ። ስለዚህ አድዋቸው ሰርቷል። የኢትዮጵያስ 130 ምናምን አድዋ ወይ 100 ምናምን አድዋ ምን ሰራ? የነብር ቆዳ ወይ የሆነ የበሬ ቆዳ ምናምን ለብሳቸውን እንትኖች ከማስተጋባት ውጭ እውነት ለመናገር አልተጠቀምንበትም። ስለዚህ የመጀመሪያው የለውጥ ጉዳይ እንደ ሀገርም ከሆነ እርስ በርሳችን እንኳን መከባበራችን በቀነሰበት በዚህ ሰዓት የእውነት ስህተት መሆናችንን ማመን አለብን። እንደ ግልም ማስመሰል የለብን። የማስመሰል ምሽግ ውስጥ እንገባለን። ስለዚህ ከሌለኝ የለኝም፣ ድሃ ከሆንኩ ድሃ ነኝ፣ የማላውቅ ከሆነ አላውቅም ብሎ በትክክል ፊት ለፊት መቆም በጣም ያስፈልጋል። አናደርገው ማለት የሆነ ዘዴ ፈጥረን እኩል መሆናችንን ለማሳየት የምንጋጋጠው መጋጋጥ የሚያባክነው ጊዜ በዛች ሞመንት ውስጥ ኮንፌስድ ብንሆንስ ከሌለኝ የለኝም አልኩ፣ አለቀ፣ ነፃ ነኝ፣ ሙሉነትም አለ። የታክሲ የለኝም ዛሬ አልኩ፣ ሰላም ነኝ፣ አልጨነቅም። ታከብኛለች፣ ታዝንልኛለች፣ የበለጠ ኢንቲሜሲ ይጨምራል። ግን እንዳለኝ አክት አደረኩ፣ ነቃሽብኝ። በመሀላችን ያለው ራሱ ክሊር ሪሌሽን ይሞታል። ስለዚህ ፍሬንድሺፕም አይኖርም፣ መከባበርም አይኖርም፣ ፎርዋርድ መሄድ አይቻልም። ስለዚህ አንደኛ we have to confess ማመን፣ በቃ ማመን፣ ባለን ልክ መሆን፣ እችላለሁ፣ አድርገዋለሁ፣ እሆናለሁ ወዘተ ብሎ በጣም ትልልቅ ፉከራዎችን መቀነስ በጣም ያስፈልጋል። በልክ መሆን። ስለዚህ ልክን ማወቅ፣ ልክን መስፈር፣ ልክነት ላይ ማሰብና መወሰን ይቻላል።
ግን አብዛኞቻችን ዝም ብለን ውስጣችንን ማየት እንችላለን። ሁል ጊዜ የመጨረሻውን ትልቁን ነው ለመሆን የምናስበው። ከታች ሸለቆ ሆነን ደጀን ነው የምናስበው፣ ራስ ዳሽን ምናምን ኤክስ መጀመሪያ ከሸለቆ መውጣት። ዓለም ኢፍትሃዊ ናት። አንዱን ድሃ አንዱን ሀብታም አንዱን ውርስ አልብሳ በአንድ ጊዜ ከዜሮ የሆነ ሀብታም ታደርገዋለች። በቃ ያሉት ሪያሊቲ ሳል። ስለዚህ ጓደኛዬ እኩል በረሃ ቋርጠን ስኬታማ ለመሆን ብለን ታግለን ከዛ ድንገት ተደውሎለት ያው ውርስ ወረሰና በጣም ሀብታም ሆነ። እኔስ ወይ ስደቴን ነው መቀጠል ያለብን፣ ካልሆነ ማመን ያለብን። ስለዚህ እንደዚህ አይነት ኦኬዥንስ አይደሉም የህይወት ስኬቶች ማለት ነው። ምን አለኝ ልኬ ምንድን ነው? ፉክክሬስ ከራሴ ጋር ሁልጊዜ የምንፎካከረው ከጎረቤቶቻችን ጋር ምናምን። ደግሞ ለዛ ማሳየው ኢትዮጵያውያን አጥሮቻችን ረጃጅም ናቸው። ቤትም ስንሰራ አጥሮቻችን ነው ብዙ ጊዜ ነው የሚሰማኝ ስሜት። ቀድመን ረጅም አጥር ነው የምንሰራው። ውስጥ እኮ ምንም ብናረግ ስለማይታይብን ነየሽ ተፎካክረናል። አለኝ እንዲህ ነኝ ብንልም አጥራችን ረጅም ስለታጠረ ችግር የለውም ለገመናችን ማለት ነው። ኢትስ አ ፕሮብለም። ለምን ፍሪ አናደርገው? ልበ ሙሉነት ለምን አይሰማል? ያለንን ያህል ለመሆን ለምን ዝግጁ አንሆንም? ይሄ ክፍተታችን ነው። ስለዚህ እኔ ማን ነኝ? እኔ ነኝ። አንቺ አንቺን ነሽ። ይሄን ማመን። እንደ ሀገር ደግሞ እጅግ በጣም በርካታ እዳ ያለባት በብድር የምትኖር ሀገር ነው ያለን። በጣም ይሰብራል። ሁለት የምንፈልገውን ከፊሉን እንኳን የማናገኝ ህዝቦች ነው። ምናልባት አንድ ሱፐር ተጫዋች የሆነ ሚኒስቴሮችን በጀት ሊሸፍን ይችላል። አንድ ግለሰብ አንድ ሲምፕል ኢንተርቴንመንት ውስጥ ያለ የአውሮፓ ግለሰብ ወይም የአሜሪካ ግለሰብ ወይም አረብ ውስጥ ያለ ያማል። ኢትዮጵያዊ የሚያገኘው ከፍተኛ ደሞዝ ምናልባት የቁርስ የምሳ ወይ የሳምንት ሊሆን ይችላል ለኑር ብሎ ቢያስብ፣ ግን እያልኖርን የምንኖር ሆነን ሳለ እየኖርን እንደሆንን ማዜሙና ማንጎራጉሩ አንዱ ዊክነሳችን ነውና እንዲህ እናርግ ከማለታችን በፊት መጀመሪያ ማመን፣ ጸጸት ይፈልጋል። ንስሐ ተውበት እንደማለት ነው። በቃ ከዚህ በፊት የኖርኩት ህይወት ትክክለኛ እኔን አይደለም፣ እንደማቅ ነው አክት ማረገው፣ እንዳለኝ ነው አክት ማረገው። ከጓደኞቼ ፊት የሆነ ቀደም ለማለት ነው ፈልገው። ሁል ጊዜ መለብሳት ልብስ አንዲት የምትሆን አጣጥቤ እሷ ስትደርቅ ምናምን ጠብቄ ነው የምወጣው። ይሄንን ማስወገድ አለብን። አይ አም ሚ ዩ አር ዩ ችልኬት መጀመሪያ ከመጣች ከዛ ቀጣዩን ለማሰብ አይከብድም። በልክ ለመሆን ማለት ነው። እንደ ግለሰብም ይሄ ነው። እንደ ሀገርም ደግሞ ኢትዮጵያዊነት በጣም ደስ የሚል አቅም አለው። ሪያሊቲ የቆየ ታሪክ በጣም ኦልድ ኔሽን መሆን ግን አለመማራችን ላይ በጣም የምናጤናቸው ነገሮች መኖር አለባቸው። በተለይ ትምህርቶቻችን እንድናስብ አላደረጉም። ያደረገን ነገር ቢኖር አንድ ዲግሪ የተመረቀ ተማሪ እስኪ የላዳ ሹፌሩን ወይም ደግሞ እስኪ ብትዩ ዲግሪ ያለኝ እኮ እንዴት ነው የሚለው። ግን በደሞዝም በስራ ፈጠራነት የቱ ይበልጣል? የስራ ተነሳሽነታችንን ያሰንሰዋል። የበለጠ ትምክተኛ ነው የሚያደርገን እንጂ ክሪኤቲቭ መሆንን አይደለም ይሰጣል። ስለዚህ ትምህርታችንም ላይ ስራ በጣም ይቀራል። የተማርነውን ትምህርት አለመማርም መጀመሪያ፣ እሱን ካጠፋም በኋላ መማር ምንድን ነው የሚለው መጠየቅ። ጠያቂ ካልሆነ we can't change። አንጠይቅም እኮ የሆነ ሰው ምክር ሲመክር ዝም ብለሽ እዩ እስኪ። ክላስ ውስጥ የሆነ መምህር መጥቶ ሀሳብ ሰጠ፣ የሚጠይቅ እኮ የለም። ባህሪያችን እንዴት ሆኗል? አንድ ሰባኪ ሲሰብክ የፈለገውን ሰብኮ ይሄዳል። አሜን ብሎ ነው የሚሄደው። ተሰድቦም አሜን ብሎ ነው የሚሄደው። this is wrong. we have to start. what does it mean? ምንድን ነው የሚለው ነገር we have to ask። አንጠይቅም። እስኪ ጠይቀን እናውቃለን? ቤተክርስቲያን ሄደሽ እንደው የሆነ ነገር ግራ ገብቶሽ ለመጠየቅ ሞክሪ። we can feel that። ስለዚህ we have to fight። እሱ ስሜት የሚመጣው ደግሞ ልክን ከመሆን እኛ ከልካችን በላይ ነው የሚሰማን። የምናስበው አይደለም፣ ከልካችን በላይ ነው የሚሰማን። አጭር ነኝ ያው ምንም ልረዝም አልችልም። I have to confess። መልክም ይኸው ነው። I don't have to be acting like a handsome. This is me. I have to feel that. ይህንን ማመን is very important ብዬ አምናለሁ። እሺ፣ ዛሬ አንተ ስለ ለውጥ የነገርከን ነገር አለ። ሀገራችን ውስጥ ደግሞ በጣም በርካታ የአነቃቂ ንግግር አድራጊዎች አሉ። ስለ ለውጥ ብዙ ይላሉ። ላይፍ ቼንጅ፣ ይሄ የዛሬውን ነገራችንን እንዴት እናሳድገው፣ እንዴት ወደ ምንፈልግበት እንድረስ፣ ብዙ ነገሮች ይባላሉ።
ይሄ ሁሉ ነገር እያለ ለምንድን ነው መለወጥ ያልቻልነው? ቀደም ብለሽ የጥገናዊ ነው ወይስ ራዲካል ለውጥ አይነት ኩዌስችን ያነሳሽው በጣም ኢምፖርታንት ነው። እኛ የሚያስፈልገን ራዲካል ለውጥ ነው። የተተረማመሰ የተፈወዘ በጣም ስር ነቀል የሆነ ለውጥ ነው የሚያስፈልገን። ጥገናዊ ለውጥ ለማለት ከዚህ በፊት የተሻለ ተለዋጭ ማንነት ኖሮን ቢሆን ነው። እሱን ካዳበርን በጣም በርካታ ክፍለ ዘመናት አልፈዋል። ከዛ አንጻር አሁን አነቃቂ ንግግር በርካታ አሉ። ለምሳሌ ግን አልተለወጥንም ወይም ደግሞ መለወጣችንን ወይም ደግሞ አነቃቂ ንግግሮች ለውጥ ያመጣሉ ወይ በሚልም ብናስበው እንችላለን። አሁን ምንድነው መሰለኝ ሰው ስሜት አለው። የስሜት ተፈጥሮ ስላለው በስሜቱ በኩል የሆኑ ከድብታዎች ማውጣት ይቻላል። ከድብታ ለምሳሌ ውስጥሽ ፊል ቢያደርግ በጣም ሀዘን ውስጥ ብትሆኚ የሆኑ ሙዶች በማውራት ከሀዘንና ድብርትሽ ላውጣሽ ይችላል። ዛት ኢዝ ሞቲቬሽን። ሞቲቬት ማድረግ ነው። ኪዱ እኮ ይገርመኛል። ታስታውሽ ከሆነ የሆነ ጊዜ ስንጨዋወት እንዲህ ኳጫውተሽ ነበር ብዬ ድንገት የሆነ ከዚህ በፊት የነበረሽን አቅም ሊያሳይ የሚችልና የሆነ ትውስታዎች ያ ትውስታና ሚሞሪ አሁን ላይ ያለሽን ዲፕሬሽን ወይ ማነው ድባቴ ነገር የሚያጠፋልሽ ከሆነ ዛት ኢዝ ሞቲቬሽን። ከዛ በኋላስ ዛሬ ላይ የቤት ኪራይ መክፈል አቅቶሽ ወጥተሽ ነው ደብሮሻል እዚህ ጋር የሆነ ጊዜ ግን ለሆኑ ሰዎችም ደርሰሽ ታውቂያለሽ። ከዛ ልክ ያን ሚሞሪ ማስታወስ እንጀምር። ከዛ በኋላ ያሳለፋችሁት ጊዜ የሆነ ደስ የሚሉ ነገሮች ኖሮ ሚሞሪው ወሰደሽና ዋው ብለሽ መሳቅ ጀመርሽ። በዛ ውስጥ ሃፒ ሆነሽ የአሁኑ ሞመንት ረሳሻል። አይ ሃቭ ሞቲቬትድ ዩ ማለት ነው። ከዛ ግን አመሻሽ ወደ ቤት ስትሄጂ ግን ቤትሽ ኪራይ ስላልከፈልሽ አትገቢ። አሁን ሞቲቬሽን የሆኑ ድብርቶችን የሆኑ ሙዶችን ማስተካከል ነው። ጠቀሜታ አለው። በጣም ኢምፖርታንስ አለው። በብዙ መልኩ ስሜት ስላለን ስሜታችንን አክቲቬት ማድረግ ስለሚችል ልክ እሱ ሌቭል ላይ ስንደርስ ግን ክሪቲካል ቲንኪንግ ደግሞ ያስፈልጋል። ማለት ኢንስፓየር የሚያደርጉና ጉልበት ሊሆኑ የሚችሉ ጠንካራ አመክንያዊ ነገሮች ደግሞ ያስፈልጋል። ስለዚህ ሞቲቬሽናል ቲቺንግ እና ፕሪቺንግ አንድ አይነት ነገር ናቸው። ሰበካ እና ሞቲቬሽናል የሚባለው ጉዳይ አንድ አይነት ናቸው። አንድ ሰባኪ አማኙን ቢያምን በገነት ውስጥ ሊያገኝ የሚችለውን አስደናቂ ነገር ሊያወራ ይችላል። በዛም አማኝ ተነቃቅቶ ጌታዬ ሆይ ይላል። ከዚያ ግን ምን ያስፈልገዋል? የሃይማኖት መምህር ያስፈልገዋል። በደንብ ኮንሰፕቹዋል የሚያስተምረው። ሞቲቬሽናልም በጣም የሆነ ድባቴን ምናምን መነቃቃት አክቲቬሽን ይፈልጋል። ልክ እግር ኳስ ተጫዋች 15 ደቂቃ ትሬኒንግ ይሰራል። ያ ትሬኒንግ ግን እግር ኳስ ውስጥ ገብቶ ጎል አይሆነው። ያቺ መነቃቃት ስትሬች ምናምን ልክ ገብቶ ግን ቦታው ላይ 10 ቁጥርም ከሆነ የ10 ቁጥር ቦታ 6 ከሆነም 6 ሆኖ ሙያው ነው ለስኬቱ የሚያበቃው። ሞቲቬሽን ማነቃቃት ነው፣ ስትሬች ነው። ማንም ሰው 15 ደቂቃ ስትሬች ቢሰራ ሰውነቱ ጠቀሜታ አለው፣ ይነቃቃል። ግን እግር ኳስ ውስጥ ገብቶ ተጫውቶ አሸናፊ አይሆንም፣ ፕሮፌሽናል ይሆናል። ስለዚህ ሞቲቬሽን የሆኑ የስሜት ግለቶችን የሆኑ አቅሞችን ይሰጣል። ስሜት ነው፣ ሀሳብ አይሰጥም። ክሪቲካሊ እንድናስብ ያደርገን። ሰባኪ ስሜቶቻችን ያነቃቀዋል፣ የሆነ ተምኔት ይሰጠናል። ግን የእምነቱን ሪያሊቲ አይሰጠንም፣ አያስተምረንም። ክሪቲካል ቲንኪንግ ማሰብ የሚያስችል ነገር ያስፈልጋል። እዚያ ነው ሞቲቬሽናል ቲቺንጎች ራዲካል ቼንጅ አያመጡም። ግን የተፈጠረ የማህበረሰብ ድብታ፣ የሆነ ግራ መጋባት፣ መጨናነቅ፣ የሆኑ ህመሞች ደግሞ አሉ። እነሱን ህመሞች ግን አትሊስት በከፊል በማከም በኩል ያግዛሉ። ግን ሞቲቬሽናል ቲቺንግን ስናስተምር በጣም ኢምፖርታንት የሚሆነው አሁን ያነሳናቸውን ኔቸሮች፣ ሰው ኢሞሽናል ሳይድ አለው፣ ኢሞሽኖቹን ማነቃቃት ያስፈልጋል። በተመሳሳይ ግን ልኩን፣ አቅሙ፣ ማንነቱን ደግሞ እንዲጠቀም የሚያደርግ የማሰብ ልኩንና የሙያ ልኩን ማስተማር ደግሞ ያስፈልጋል። አሁን በየችሎታዎቻችን ልክ አይደለም ሞቲቬሽናል ቲቺንጎች የምንሰማው የምናየው። የሆነ የመለኮት የሃይማኖት የሚመስል ድባብ ያላቸው አሉ። ግን መከፋፈል ኢዝ ኢምፖርታንት። ሞቲቬት፣ አክቲቬት፣ ከዚያ ግን ቲች ቱ ቲንክ እና ቱ ሞቲቬት ዱዋል ኔቸር ስላለን ለምንድን ነው ያልቀየሩን? ዜር ኢዝ ሞቲቬሽን ግን ቲንኪንግ የለም። ስለዚህ ሃው ቱ ቲንክ የሚለውንም እኩል መስጠት ስለጎደላቸው ነው ለውጥ ያላመጣ ነው ብዬ አስባለሁ። ቀደም ሲል ለለውጥ ስንነሳ መጀመሪያ ያለንበትን ሁኔታ ማመን አለብን። ደካማ ከሆንን ድክመታችንን ማመን አለብን። ያጣነው ነገር ካለ እንዳጣን ሊሰማን ይገባል ብለሃልና
ይሄንን አመንን አሰብን ከዛም ደግሞ ለለውጥ ተነሳን ከለውጥ በኋላ ልናገኝ የምንሻቸው ነገሮች አሉ ቁሳዊ ሊሆኑ ይችላሉ መንፈሳዊ በብዙ መንገድ ሊገለጽ ይችላል ገንዘብ ሊሆን ይችላል ልብስ ማንኛውንም ነገር መለወጥ ስንችል ልናገኛቸው የምንችሎች ነገሮች አሉ ምናስባቸው ባይምሯችንና እነሱን ልናገኛቸው እንደምንችል መለወጥ እንደምንችል ዋስትናችን ምንድነው ስንነሳ አንድ መንገድ ስትጀምር እንደምታገኘው እንደምትደርስበት እርግጠኛ ስትሆን ነው የምትነሳው አይደለ ለዛ ነገር ዋስትና ምንድነው ከዛስ ከለውጥ በኋላስ ደግሞ ጉድ ማረጋገጫው በቀደመ ህይወታችን ውስጥ የተለወጥናቸው ወይም መለወጥ የቻልናቸው ትውስታዎች አይጠፉም ለምሳሌ ከባድ የሚመስሉ የነበሩ ነገሮችን መለስ ብለን ማሰብና ማስታወስ ከቻለን የፈጸምናቸው ምሳሌዎች አይጠፉም ሁላችን የየራሳችን ያለፉ ታሪኮች ማየት ነው ለምሳሌ ከዩኒቨርሲቲ የተባረረ ወጣት ሊሆን ይችላል እህሬ ነው ባክ ዩኒቨርሲቲ ግን በአሁን ግን ተባረሪ ነው ወጣሁት ምንም ላደርግ አልችልም ብሎ ቢያስብ ከዩኒቨርሲቲ መባረር በጣም መዋረድ ነው ለኢትዮጵያዊና ለአብዛኛው ማህበረሰብ ግን ያንን ስሜት ተቋቁሞ ግን ኖርማሊ ከሰዎች ጋር ተቀላቅሎ መኖር ይችላል ከባድ ሳይኮሎጂ ከባድ ስነልቦና ተባረረ ሲባል ሰነፍ ነው ተደርጎ የሚጠቃለል ነገር ስላለ ከዚያም በፊት ግን ስንኖር ለየግላችን ከባድ ሆነውብን ያለፍናቸው ደግሞ የየግል ሚሞሪዎች አሉ የየግል ገመናዎች አሉ የሆኑ ሚስጥሮቻችንን በሆኑ ሚራክልስ ያለፍንባቸው በጣም ቀላልና ሲምፕል ለማድረግ የራስን ሚሞሪ ማሰብ ነው የሌሎቹን ትልልቅ ገድሎችና ምናምን ምሳሌ that's not the reality importance አይዛክ ኒውተን ይህን ነገር ሲሰራ ያሳለፈው አይደለም መጀመሪያ የራስ ሚሞሪ is based እንዴት ነበረ መጀመሪያ ስራዬን ከመቀጠሬ በፊት የነበረኝ ኮንፊደንስ ከዛስ ያመጣሁት ለውጥ ምናምን ያሳለፍ ነው ከዛ ወደፊት ለማየት በልካችን ነው ማየት የምንችለው ትልቁ የሰው ልጅ አልቲሜት ጎል ራሱን መተርጎም መቻል ነው ማለት እኔ ማን ነኝ ብሎ ሰልፍ ዴፊኒሽን ኦፍ ፐርሶና ኢዝ በጣም ኢምፖርታንት ራሱ መተርጎም መቻል የኔ ህይወት ይሄ ነው ብሎ ዲፋይን ማድረግ ለዛ ዲፋይን ላደረገው ህይወት ሙሉ ኃላፊነት ወስዶ በዛ ዲፋይን በተረጎመው ህይወት ውስጥ የራሱን የደስታ ትርጉም የራሱን ዓለም የራሱን ኃላፊነት የራሱን ሪስፖንሲቢሊቲ ራሱን የሰራ እንደማለት ነው እሱ ትልቁ የበጣም ትልቅ ማለት አልቲማት የምትይው ነገር ነው በጣም በዚህ እኔ ጥሩ ምሳሌ ምላቸው የሆኑ ፕሮፌትስ ለምሳሌ ነቢያት የነቢያት ስቶሪ በጣም ጥሩ ምሳሌ ሊሆን ይችላል ሀብት ድህነት ምናምን አይደለም የስሜቱን የተቆጣጠረ ሰው መሆንን ነው ያስተማሩት ለምሳሌ ፊሎሶፊን ብንመለከት ፊሎሶፈርስ በጣም ነጭናጫ ፈላስፎች ይበዛሉ በዝምታም ከሆነ በጣም ቆዛሚ ፈላስፋ ታገኛለች at the same time ራሱን ለመፈለግ ነው ሲለፋ ሲዳክር ሲታትር የሚያሳልፈውና አብዛኞቹ ፈላስፎች አንጀት ይበላሉ እየፈለጉ ነው የሚያልፉት ነቢያቱ ደግሞ እውነት ተገለጠልኝ ብለው ባሰቡት ልክ ስሜትን ተቆጣጥረው እሺ እንደ ማህበረሰብ ሀብት ፍለጋ ሳይሆን ሰውነትን ፍለጋ ነው በቃ የኖሩትና ፔሸንስ ትዕግስት በትግል ውስጥ መታገስ አረ በምሳሌ አምጣው ምናምን ከተባለ ለምሳሌ አብርሃም ባቢሎን ተወልዶ ሄብሮን እስራኤል ሄዶ ከዛ ወደ ግብጽ ተሰዶ ከዛ እንደገና ተመልሶ እጅግ አንድ ክፍለ ዘመን ሙሉ በመንገላታት ሲያሳልፍ ምንድነው ያደረገው ካልሽ ስሜትን የመግራትን ጉዳይ ለምሳሌ ልጅህን መስዋዕት አቅርብ በጣም ጥሩ ምሳሌ ነው አሁን ህይወት መተርጎም አየሽው መስዋዕት አቅርብ ያለሽን ነገር መስዋዕት አቅርቢ ተባልሽ ደሞዝሽ አንድ የሆነ የሃላማውንት ከሆነ 20 ብር ከሆነ አክሽ ኪሎ 10 ብር ወደ ተማመን እንትናለና በሰጪ ምናምን ተብለሽ ብትጠይቂ ተደብቀሽ ልታመልጭ ትችያለሽ ግን በጣም ትልቁ ሀብትሽ የሚሆነው የአብራክሽ ክፋይ ነው እሱን መስዋዕትነት አቅርቢ ስትባይ ምን ልታረጊ ትችያለሽ እሺ እኛ ገንዘብ ትልቅ ሀብታችን ነው ከገንዘባችን ላይ ትንሽ እንባል የሚሰማን ስሜት አለ ግን ትልቁ ደግሞ አልቲሜት ሀብት ልጅ ነው ይሄ ልጅ መስዋዕትነት አቅርብ ሲባል ስሜቱን ተቆጣጥሮ ላመነበት ነገር ሬዲ ሆነ ዲፋይን ያደረገ ህይወትን ማለት ነው በሀብት ቢሆን በዓለም ላይ ትልቁ ሀብታም አለ ሌላ ሀብታም ይበልጠዋል ምሳሌ ሊሆን አይችልም እጅሽ እስከሰራ ድረስ የሆነ መጋዘን ውስጥ አስቀምጠሽ ብር ልትክቢ ትችያለሽ ግን ህይወትን አይተረጉም ዋው ገሌኮ በጣም ሀብታም ነው 58 ፎቅ 66 ሎቤድ እንትን አለው ብለሽ የሆነ ቁስ ልትጠሪ ትችያለሽ ግን what is the meaning with life ከህይወት ትርጉም ጋር ምንድነው አታችመቱ nothing ግን ቻሌንጆች ገጥመውት እነዛን ቻሌንጆች በትዕግስት ስሜትን በመቆጣጠር ስሜቱን በመግራት አለፈ ስትይ ተች ያረጋል
በብዛት የሚያስቀኑ ሰዎች ማለት ብዙ መከራዎች ደርሶባቸው ተቋቋሙት። ሰዎች መተው የሆነ ኃይልና አመጽ ፈጥረውበት የሆነ ነገር ንብረቱን አቃጠሉበት ወዘተ፣ እሱ ግን በይቅርታ አለፋቸው የሚል ቃል ዘመን ለማናችንም የትኛው ተቻረገ? እገሌ አባባሉ እኮ 50 ቤት ነበረው 70 አደረገው በሚለውና ቤቱን አቃጥለውበት ግን ኢትስ ኦኬ ብሎ በይቅርታ አለፋቸው። ይሲ ህይወትን መተርጎም ይችላል። ከዛስ ለውጥ ከዚያስ ለሚለው ነገር መለውጥን እንዴት እናስብ? ጭንቅላታችንን ማሰራት ስንጀምር ነው ለውጥ የምንጀምር። ከልብም አይደለም፣ ከይቅርታም አይደለም፣ ከፍቅርም አይደለም። ማሰብ ስንጀምር ለውጥን እንጀምራለን። ትልቁ ግን ለውጥ ከማሰብ በኋላ ልባዊ መሆን ነው። ለሌሎች መኖር መቻል ይሆናል። ከዚያስ የሚለው ጥግ ማለት ነው። እሺ፣ በጣም ቆንጆ ቆይታ ነበረ። እንግዲህ ለውጥን በተመለከተ ተመልካቾችን ብዙ ትምህርት ይጨብጡበታል ብዬ አስባለሁ። እኔም ስላገኘሁበት እጅግ አድርገን እናመሰግናለን። የዛሬውን በዚህ እናውቃለን። ተመልካቾቻችን ነጸብራቅ የዛሬው ጉዳያችን ለውጥ ላይ ነበረ። እንግዲህ ስለ ለውጥ ብዙ ነገሮችን አንስተናል። ቆንጆ ትምህርት እንዳገኛችሁበት እምነታችን ነው። በሚቀጥለው ሳምንት ደግሞ ሌሎች አዳዲስ ጉዳዮችን ይዘን እንገናኛለን። መልካም ጊዜ።